ተገዶ ባለዳ የሆነ ሰው ተገዶስ ይከፍላልንም? ፍቅርም ልጅም ከነርሱ ጋር አንድ ላይ ነበሩ። ባሌ ሚስቴ ተባብለው ባይፈራረሙም በአንድ ጎጆ ስር ለ11 ዓመታት እንደ ባልና ሚስት አብረው ኖሯል። አብሯቸው የነበረው ፍቅር መቼ መሸሽ እንደጀመረ ከቤታቸው ለመውጣት እንደወሰነ ባይታወቅም እነርሱም በመሄዱ ተስማምቷል። ከመካከላቸው እንዲወጣ አድርገዋል። ኢንስፔክተር ዮሐንስም አብሮ ወጥቷል። እርሱ ግን የወጣው ባዶ እጁን አልነበረም። የብድር ውል በእጁ ይዟል። የብድር ውሉም ወይዘሮ ብርሃኔን የ200 ሺህ ብር ባለዳ ያደርጋል። አከፋፈሉም በሁለት ጊዜ 100 ሺህ እንደሆነ መስማማታቸውን ይገልጻል። አሁን በውሉ መሰረት አልተከፈለኝም ያለው ኢንስፔክተር የብድሩ ገንዘብ እንዲከፈለው ለ11 ዓመታት ለሚያያቸው ሁሉ ሚስት መስለው ይታዩ በነበሩት በአንድ ልጁ እናት ወይዘሮ ብርሃኔ ላይ ክስ አቅርቧል። ምን ይላሉ የተባሉት ተከሳሽም መልስ ሰጥቷል። መፈረማቸውን አምነው የተበደርኩት ገንዘብ የለም ብለዋል። የፈረምኩትም እንለያይ ስለው በኔና በንብረቴ ላይ አደጋ እንደሚያደርስ ስላስፈራራኝ ከመሞት መሰንበትን መርጬ ነው ብለዋል። ያሉትን እየሰማችሁ ምን አላችሁ? ፈርመዋልና የብድሩን ገንዘብ መክፈል ይገባቸዋል ብላችሁ ይሆን? ሰበር ያለውን ግን አሁን ታደምጣላችሁ። ደግሞ አልሰማንም እንዳትሉ። ሰላም፣ ፍቅር፣ ጤና በየቤታችን ገብተው ለሀገርም ይትረፉልን። ጉዳዩ የቀረበለት ፍርድ ቤት ተገድጄ ነው የብድር ውሉን የፈረምኩት የሚለውን ለማጣራት ውሉ ላይ የፈረሙትን ሁለት ምስክሮች ቃል አድምጧል። መጀመሪያ ሁለቱም ሲከራከሩ የነበሩ መሆኑን ተከሳሽ የኔ ድርሻ ለከሳሽ እንዳይደርሰው ማለታቸውን፣ እርሱም እንዳይደርሰኝ ፈርሚ ማለቱን፣ እርሳቸውም 200 ሺህ ተበድሬያለሁ በማለት መፈረማቸውን፣ ገንዘቡን ግን እንዳልወሰዱ መስክረዋል። ፍርድ ቤቱም በደረሰባቸው ግፊትና ተጽዕኖ የተበደሩት ገንዘብ ሳይኖር የፈረሙት ስለመሆኑ በማስረጃ ተረጋግጧል። በመሆኑም ውሉ በሕግ ፊት ውጤት የለውም በማለት ክሱን ውድቅ አድርጓል። ይግባኙ የቀረበለት የክልሉ ጠቅላይ ፍርድ ቤት ግን በብድር ውሉ መሰረት ባለዳኖት በማለት 200 ሺህ ብሩን እንዲከፍሉ ወስኗል። ጉዳዩም በስተመጨረሻ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ደርሷል። ፍቅርና የጋራ ኑሮ በጸብና መለያየት ተተክቶ እኔም ፈርቼለት እርሱም አስፈራርቶ በሕይወትና ንብረቴ ላይ የማይቀር አደጋ ከፊቴ በመደቀኑ አደጋው እንዲመለስ ፈርሚ ተብዬ ተገድጄ በፈረምኩት ግን ደግሞ ባልወሰድኩት የብድር ገንዘብ እንደምን ባለዳ እሆናለሁ በማለት ጠይቀዋል። ጥያቄያቸው ተሰምቶ ሰበርስ ምን ወስኖ ይሆን? ይህ እውነተኛ ጉዳይ በሰበር መዝገብ ቁጥር 55311 ተወስኖ በቅጽ 12 ስለታተመ ሙሉን እንድታነቡት አደራዬን አስቀድማለሁ። በስር ፍርድ ቤቶችና ለራሱም የቀረቡለትን ክርክሮች በፍርድ አተታው የጠቀሰው ሰበር ሁለቱ ወገኖች የፈረሙት የብድር ውል ሕጋዊ ውጤትና አስገዳጅነት አለው ወይስ የለውም የሚለውን ጭብጥ በመያዝ ጉዳዩን መርምሯል። አንድን ውል አንደኛው ተዋዋይ ወገን ያስፈረመው ራሱ ወይም ወላጆቹ ወይም ልጆቹ ወይም ባል ወይም ሚስት ላይ ከባድና የማይቀር አደጋ በሕይወቱ፣ በአካሉ፣ በክብሩ ወይም በንብረቱ እንደሚያደርስበት አሳምኖት ከሆነ ውሉን ለማፍረስ በቂ ምክንያት ነው። ዳኞችም በመገደድ ስምምነቱን የሰጠው ሰው ዕድሜውን፣ ጾታና አኳኑን በማመዛዘን ውሳኔ መስጠት እንደሚገባቸው የፍትሐብሔር ሕግ ቁጥር 1706 ይደነግጋል አለም። አመልካችም የብድር ገንዘቡን ሳይወስዱ ወስጃለሁ በማለት የፈረሙት በዚህ ሁኔታ ውስጥ ሆነው ስለመሆኑ በስር ፍርድ ቤት በቀረቡ ማስረጃዎች ተረጋግጦ እያለም የብድሩን ገንዘብ ብር 200 ሺህ እንዲከፍሉ መወሰኑ መሰረታዊ የሕግ ስህተት ነው በማለት ወስኗል። የብድር ውሉን በሕግ ፊት ውጤት የሌለውና የማይጸና ነው ብሎታል። ሊከፍሉ አይገባምን ወስኗል። የሰጠው የሕግ ትርጉምም ይሆነም ውል ጋር በተያያዘም ተዋዋይ የሆነ ወገን ውሉን የፈጸምኩት ተገድጄና ከፍላጎቴ ውጪ ነው በሚል የሚያደርገውን ክርክር ዳኞች የዚህን ተዋዋይ ወገን ዕድሜ፣ ጾታ፣ የተዋዋዮቹን ልዩ ግንኙነትና አጠቃላይ ተያያዥነት ያላቸውን አኳኋኖች ጭምር መሰረት በማድረግ መወሰን ያለባቸው ስለመሆኑን ያለው። ዘሩን አበቃን።